አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የሱስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ኮምቦልቻ ከተማ ላይ 52 ሰፈር ባለፈ ጭቃ እየበጠበኩ ያሳየኋችሁን ቤት አሁን ደግሞ ውስጥ ላይ የምታዩትን ገረገንቲ ያስገብተን አርማታ ልናደርግ ነው ማለት ነው። ይሄ የምትመለከቱት ቤት እንግዲህ 120 ቆርቆሮ ቤት 5 ክላስ ቤት ነው። ይሄንን 5 ክላስ ቤት እንግዲህ አርማታ ስናደርግ ብዙዎቻችን መጠቀም ያለብን ነገር ምንድነው? ገረገንቲ ካስገባን በኋላ ገረገንቲውን አስገብተን ይሄንን በደንብ መደቅደቅ አለብን። በመደቅደቂያ ማለት ነው። ጭቃ ቤት ቢሆን ብሎኬት ቤት እንደዚህ በስነ ስርዓት ከተደቀደቀ በኋላ ነው አርማታ ማድረግ ያለብን ማለት ነው። አሁን ይሄንን ድጋሚ እንደዚህ ሳብ ካደረገ በኋላ አሁን ድጋሚ የምንደቀድቀው ይሆናል። እንደዚህ እኩል ሌቭል ከሆነ አርማታና ማንኪያዎችን እዚሁ ጋር እንጨርሳለን ማለት ነው። ቤት እንደምታዩት በጣም ትልቅ ቤት ነው። በጣም ነው የሚያምረው። ጥድት ያለ ቤት ነው። በዚህ ጋር ፊት ለፊት ስንመጣ ሳሎኑን እናገኛለን። ሳሎኑ እንደምታዩት 5 ተኩል በ4 የሚሆነው ከዛ በሳሎኑ ወደዚህ በስተግራ በኩል 2 ክላሶች አሉ። ዝጋ ይኸው እነዚህ አሉ። ታያቸው ቻት ቻነስ ያለ ክላስ ናት። ከዛ ለጥቀው ደግሞ በዚህ ጋርም እንደዚህ እዚህ ጋር የመጨረሻ ክላስ አለችን። እንደምታዩት ይሄም እንደዚህ ተደቅድቋል። ከዛ ውስጥ ለውስጥ ቤቱ ያስተላልፋል ሙሉ ለሙሉ ውስጥ ለውስጥ ሁሉም ቤት በር አለው። በጣም ጥድት ያለ አሰራር ነው የተሰራው ቤቱ። ይሄውና እቺ መኝታ ቤቷ ናት። መኝታ ቤት እዚህ ጋር እንደምታዩት ይሄውና እዚህ መኝታ ቤት ላይ ሻወር አለ። የውስጥ ሻወር አለ። ደስ የሚል ስራ። ብዙዎቻችሁ የምትሸወሩት ምን ነው? መኝታ ቤት ላይ የውስጥ ሻወር አታስቀምጡም። አሁን ሻወር ሽንት ቤት ስትባሉ ሻወሩ እንደዚህ ይሸታል። ሽንት ቤት ውስጥ ላይ ምናምን አንፈልግም የምትሉ ቤተሰቦች አላችሁ። ሽንት ቤት ባታደርጉም ሻወር ቤት ማድረግ አለባችሁ። እዚህ መኝታ ቤት ላይ ግዴታ ሻወር መኖር አለበት። እዚህ ጋር ይሄ ደስ የሚለው ሻወር ቤት አለች ቻት እዚህ ጋር ማለት ነው። ሻወር ሽንት ቤትም ከዛ እንግዲህ እዚህ ቤት ላይ የምናስተካክለው ምንድነው? ይሄ እቺ የምታዩት በሯ እዚች ጋር ያለችው በር በዚህ ጋር ያለው በር ምናልባት ለዱላብ የሚሆን ቦታ ስለሆነ እቺኛው በር በኋላ በፊኒሺንግ ስራ ላይ ስንሰራ በጅፕሰም የምንዘጋ ይሆናል። ከዛ በመቀጠል እዚህ ጋር ይሄንኛውም እንደዚህ እቺ አለች። እዚህ እንግዲህ እቺ የሴቶች ሳሎን ብትሆን በጣም ሰፊ ነው። ሳሎንም የሚሆን ቦታ ማለት ነው። በዚህ ጋር ይሄውና ይሄንን ይመስላል። እዚህ ጋር ያለው ክላስ 5ኛው ክፍል ይሄን ይመስላል ማለት ነው። እንደምታዩት በጣም ጥድት ያለ ቤት ነው። እዚህ ጋር የሴቶች ሳሎኑ በጣም ሰፊ ነው። በጣም የሚገርም ቦታ ነው ማለት ነው። ይሄ የሴቶች ሳሎን በጣም አሪፍ በጣም የሚገርም ነው። እዚህ ጋር ላይ እንግዲህ ሌላ ተጨማሪ የምናስተካክለው እዚህ ጋር ምንድነው? እቺ የምታዩት የሴቶች ሳሎን ላይ እዚች ጋር እቺ ክፍት ቦኔ ቦታ አለች። እንደዚህ አሁን አከፋፈላቸው ምንድነው? ከዛ ሻወር ቤት የውስጥ ሻወር ቤት እና ሽንት ቤት አለች እዛች ጋር። ከዛ ለጥቆ ደግሞ ይሄ ደግሞ የውጭ ሻወር ሽንት ቤት አለ በዚህ ጋር ማለት ነው። ይሄ የምታዩት የውጨኛው ሻወር ቤት ነው። የውጨኛው ሻወርና ሽንት ቤት ነው። እዚህ ሻወር ሽንት ቤት ላይ ከዛ ምን ሆናለች? እዚች ጋር የሆነ ክፍተት ቦታ ኖራብናለች ማለት ነው። እቺ የምታዩት እንደዚህ እቺ የምትመለከቷት እንግዲህ ክፍት ቦታ ሆና ለምንም ማታገለግልና ማለት ነው። ይሄ ዝግ ግድግዳ ነው መሆን ያለበት። ይሄ እዚህ ጋር ዝግ ግድግዳ ይሆንና ከዛ ምን እናደርጋለን? እቺን እናነሳታለን። እዚች ጋር ያለችውን እቺን ፓርት እናነሳና በዚህ ጋር ይሄንን ሙሉ እንጠቀመው እናደርጋለን። ገንዳም ብትጠቀም እቺን ግድግዳ እናነሳና እቺን እንዘጋለን ማለት ነው። ከዛችን ከዘጋን በኋላ ይሄ ሙሉ ግድግዳ ይሆናል። ከዛ በዚህ ጋር በሻወር ቤት ጋር ይሄ ግንኙ ይሆናል ማለት ነው። እዚህ ጋር ከዛ ይሄንን ገንዳም ብትጠቀም ሻወር ሽንት ቤትን ብትጠቀም ትልቅ የሆነ ሻወር ሽንት ቤት ይሆንላታል ማለት ነው። በዚህ ጋር ይሄንን እቺን ቦታ ለዚህ ለውስጠኛው ሻወር ሽንት ቤት ላይ እንድንጠቀም እናደርጋለን። ከዛ ይሄንን
ዝግ እንዘጋዋለን ማለት ነው። አሁን እንግዲህ እንጨት ካላቆምን በኋላ በፊኒሺንግ ስራ የምናቆመው ይሆናል። ከዛም በኋላ ይሄ ግድግዳ ይሆናል፣ ዝግ ግድግዳ ይሆናል ማለት ነው። ከዛ ይሄ መጅልስም ሲቀመጥ ለመጅልሱ በጣም አሪፍ ይሆናል። እንግዲህ የሴቶች ሳሎን ብንጠቀመው ይሄንን ለሴቶች ሳሎን ግድግዳ ነው፣ ወጥ የሆነ ግድግዳ እንድናገኝ ይረዳናል ማለት ነው። ይሄ ማድረጋችንን እንግዲህ እዚህ ቤት ላይ ሁለት ስራዎች የምናስተካክላቸዋሉ። እነዚህ ሁለት ስራዎች አስተካክለን ወደ ቀጣይነት ስራና ወደ ዘመናዊ አይነት ቤት የምንቀይረው ይሆናል ማለት ነው። እስካሁን እዚህ ድረስ መተናል። ገረገንቲ የለም ነበር። በጣም በገረገንቲ ምክንያት ስራችን ተጉላልቷል። ጭቃው ራሱ በጣም ብዙ ጊዜ ሆነው ወደ 5 አካባቢ ሊገለበጥ ነው። 4 ገልብጠነዋል። አሁን ደግሞ ይሄንኛውን ስንበለብጥ 5 የምንገለብጠው ይሆናል። ቤቱ እንደምታዩት በጣም ጥድት ያለ ፍክት ያለ ቤት ነው። አደቃደቁ እንደምታዩት ሙሉ ሌቭል ነው፣ እኩል ሙሉ ማለት ነው። አሁን እንግዲህ ይሄንን አርማታና ማንኪያ ልሾውን በዙ በአጠቃላይ 2 ባንድ ነው ጨርሰን የምንሄደው። ከዛ በኋላ ወደ መረጋ ነው። እንግዲህ እንደነዛ አይነት ጥድት ያሉና ፍክት ያሉ ስራዎችን ማሰራት ከፈለጋችሁ የትኛውም አካባቢ ላይ የተንቀሳቀስን እንሰራለን። ጭቃ ቤትም ሆነ ብሎኬት ቤት ማሰራት ለምትፈልጉ ቤተሰቦች እየደወላችሁ አናግሩን። ከዛሬ ቪዲዮ የምትማሩት ምንድነው ክላሳችሁን እንዴት መከፋፈል እንዳለባችሁና ቤታችሁን ስትሰሩ ገረገንቲ ስታደርጉ በደንብ ደግድቃችሁ አርማታ ማድረግ እንዳለባችሁ ያስተምራችኋል። ከዛ ሲቀጥል ደግሞ መኝታ ቤት ላይ ሻወር፣ ሽንት ቤት ሳትረሱ ክላሷን ማስቆረጥ እንዳለባችሁ ያስተምራችኋል ማለት ነው። ሌላ በተረፈ ኮምቦልቻ ከተማ ላይ ስራችን በጣም ጥድት ባለና ፍክት ባለ መልኩ እየሰራ እንደሆነም ያስገነዝባችኋል ማለት ነው። በዚሁ አካባቢ የምትገኙ ማንኛውንም በቤት ዙሪያ ላይ ማሰራት ለምትፈልጉ ደውሉልኝ። ይመቻችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።